የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ፕሬዝዳንት ኤርዶጋን በምስራቅ አፍሪካ ጦርነት መነሳት እንደሌለበት አሳሰቡ። ጠቅላይ ሚኒስትር አብይ አህመድ የኤሌክትሪክ መኪና ስጦታ ተበረከተላቸው። ሰው ገድሎ የተሰወረው አትሌት ፈይሳ ሌሊሳ እያነጋገረ ነው። ብሔራዊ ባንክ አዳዲስ አመራሮችን ሾመ። በኢትዮጵያና በኤርትራ መካከል ያለው ውጥረት ከፍተኛ ደረጃ ላይ መድረሱ ተገለጸ። እንዲሁም አሜሪካ ወደ ሩቅ ምስራቅ ስላስጠጋቻቸው በርካታ ተዋጊ ጀቶችን እነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ጠቅላይ ሚኒስትር አብይ አህመድ ኤሌክትሪክ መኪና በስጦታ ተበረከተላቸው። የቱርኪያው ቶግ ኤሌክትሪክ መኪና ለጠቅላይ ሚኒስትር አብይ በስጦታ ተበረከተ። የቱርኪያው ፕሬዝዳንት ረጂብ ጣይብ ኤርዶጋን በኢትዮጵያ ባደረጉት ይፋዊ የስራ ጉብኝት በቱርኪያ የቴክኖሎጂ እድገት ታሪክ አዲስ ምዕራፍ የከፈተውንና የሀገሪቱ ኩራት የሆነውን ቶግ ኤሌክትሪክ መኪና ለጠቅላይ ሚኒስትር አብይ አህመድ በስጦታ አበርክተዋል። ይህ ስጦታ ከመኪናነቱ ባለፈ በኢትዮጵያና በቱርኪያ መካከል ያለውን የቆየ ታሪካዊ ግንኙነት ወደ ቴክኖሎጂና ወደ ዘመናዊ ኢንዱስትሪ አጋርነት ማደጉን የሚያሳይ ትልቅ ምሳሌ ተደርጎ ተወስደዋል። ስጦታ የተበረከተው መኪና ዝም ብሎ ተራ ተሽከርካሪ ሳይሆን ቱርኪያ በዓለም አቀፍ ኤሌክትሪክ መኪና ገበያ ውስጥ ተወዳዳሪ ለመሆን ያመረተችው የመጀመሪያው ሀገር በቀል ዘመናዊ መኪና ነው። መኪናው ሙሉ በሙሉ በቱርኪያ መሐንዲሶች የተቀረጸና የተገነባ ሲሆን የቱርኪያን የኢንዱስትሪ ብቃት ለዓለም ያስተዋወቀ ፕሮጀክት ነው። ቶግን ከመኪናነት ባለፈ እንደ ተንቀሳቃሽ ስማርት መሳሪያ ስማርት ዲቫይስ ነው የሚታየው። የላቀ የሰው ሰራሽ አስተውሎት ኤአይ ቴክኖሎጂ እና የኢንተርኔት ግንኙነት ስርዓት የተገጠመለት ነው። ሙሉ በሙሉ በኤሌክትሪክ የሚሰራ በመሆኑ ልክ እንደ ኢትዮጵያ አረንጓዴ ልማትና የታዳሽ ኃይል አጠቃቀምን ለሚያበረታቱ ሀገራት ተመራጭ ያደርገዋል። የመኪናው ውጫዊ ገጽታ የቱርኪያን ባህላዊ ቅርሶች ከዘመናዊ ምቾት ጋር አጣምሮ የያዘ ውበት አለው። ፕሬዝዳንት ኤርዶጋን ይህንን መኪና ለወዳጅ ሀገራት መሪዎች በስጦታ መስጠታቸው የቱርኪያን የቴክኖሎጂ አጋርነት ፍላጎት ያሳያል። ፕሬዝዳንት ኤርዶጋን በምስራቅ አፍሪካ ጦርነት መነሳት እንደሌለበት አሳሰቡ። በኢትዮጵያ ይፋዊ ስራ ጉብኝት ያደረጉት የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ከሀገሪቱ ጠቅላይ ሚኒስትር አብይ አህመድ ጋር በሰጡት የጋራ መግለጫ የአፍሪካ ቀንድ የውጭ ኃይሎች የፍላጎት መጋደያ አውድማ መሆን እንደሌለበት አሳስበዋል። ፕሬዝዳንቱ በንግግራቸው በአፍሪካ አዳዲስ ግጭቶችን አንፈልግም ካሉ በኋላ እስራኤል ለሶማሌላንድ የሰጠችው እውቅና ለቀጠናውም ሆነ ራሷ ለሶማሌላንድ የሚፈይደው ጥቅም አለመኖሩን በድጋሚ ገልጸዋል። ፕሬዝዳንት ኤርዶጋን የቱርክ ኤምባሲ በአዲስ አበባ የተከፈተበት መቶኛ ዓመት ላይ የሚገኙ መሆኑን ጠቅሰው ኢትዮጵያ በአፍሪካ አህጉር ያላትን መሪነትና ለቱርክ ያለባትን ወንድማማችነት አደንቀዋል። በቆይታቸውም ከጠቅላይ ሚኒስትሩ ጋር በንግድ፣ በኢንቨስትመንት፣ በኢነርጂ፣ በማዕድንና በኮሚኒኬሽን ዘርፎች ላይ ፍሬያማ ውይይት ማድረጋቸውን ገልጸዋል። በአሁኑ ወቅት ከ200 በላይ የቱርክ ኩባንያዎች በኢትዮጵያ ውስጥ ከ2.5 ቢሊዮን ዶላር በላይ መዋለ ነዋይ በማፍሰስ ለዜጎች የስራ ዕድል መፍጠራቸው የኩራት ምንጭ መሆኑን ጠቁመዋል። የሁለቱን ሀገራት ጥንታዊ ወዳጅነት ይበልጥ ለማጠናከር ባህላዊ ድልድዮች እንደሚገነቡ የገለጹት ፕሬዝዳንቱ በአፍሪካ የመጀመሪያው የእስልምና እምነት ተከታዮች ሰፈራ የሆነችው የነጃሽ መንደር ለባህላዊ ትስስሩ ትልቅ ዋጋ እንዳላት ጠቅሰዋል። የቱርክ ልማትና ትብብር ኤጀንሲ በአገሪቱ የሚደረገውን እንቅስቃሴ አጠናክሮ እንደሚቀጥልም አረጋግጠዋል። ፕሬዝዳንት ኤርዶጋን በመግለጫቸው ማጠቃለያ ላይ በቀጠናው ለሚከሰቱ ችግሮች መፍትሄ መፈለግ ያለባቸው ራሳቸው የቀጠናው ሀገራት መሆን እንዳለባቸው በአጽንኦት ተናግረዋል። ይህ ጉብኝት ለቀጠናው ሰላምና መረጋጋት የራሱን አስተዋጽኦ እንደሚያደርግ ተስፋቸውን ገልጸዋል። ሰው ገድሎ የተሰወረው አትሌት ፈይሳ ሌሊሳ እያነጋገረ ነው። በሪዮ ኦሎምፒክ የማራቶን ውድድር ላይ ባሳየው ተቃውሞና በስፖርታዊ ድሎቹ የሚታወቀው አትሌት ፈይሳ ሌሊሳ ከትላንት በስቲያ ምሽት በአዲስ አበባ ከባድ የትራፊክ አደጋ አድርሶና ከጸጥታ አካላት ጋር በፈጠረው ግጭት ከአካባቢው መሰወሩ መነገሩ ዛሬም አነጋጋሪ ሆኗል። የዓይን እማኞችንና የተለያዩ የፖሊስ ምንጮችን አጣቅሶ ዘሀበሻ እንደዘገበው ክስተቱ የተፈጠረው በንፋስ ስልክ ላፍቶ ክፍለ ከተማ አትሌቱ ቪኤት መኪናውን እያሽከረከረ ባለበት ወቅት ነው። አትሌቱ ከሌላ መኪና ጋር በመጋጨቱ በሌላኛው መኪና ላይ ከፍተኛ የንብረት ጉዳት ያደረሰ ሲሆን በመኪናው ውስጥ በነበሩ ሁለት ወጣቶች ላይም የአካል ጉዳት ደርሶባቸዋል። አደጋው እንደተከሰተ የአካባቢው ነዋሪዎችና የጸጥታ አካላት እርዳታ ለመስጠትና ጉዳዩን ለማጣራት በስፍራው ተገኝተው ነበር። የጸጥታ አካላት የተጎዱት ወጣቶች ወደ ሕክምና፣ አትሌቱ ደግሞ ወደ ፖሊስ ጣቢያ እንዲያመሩ ጥያቄ ቢቀርብለትም አትሌቱ ግን ከጠበቁት በተቃራኒ ምላሽ መስጠቱ ተነግሯል። በስፍራው የነበሩ ምንጮች እንደገለጹት ፈይሳ በፍጥነት ወደ መኪናው በማምራት የጦር መሳሪያ በማውጣት ማን እንደሆንኩ አታውቁኝም በሚል ዛቻ በጸጥታ ኃይሎች ላይ ሲሰነዘር
ሲሰነዝር እንደነበር ተገልጿል። በመጨረሻም ወደ መኪናው በመግባት ከአካባቢው በከፍተኛ ፍጥነት መሰወሩ ተነግሯል። ጉዳዩ ከሰኞ ማለዳ ጀምሮ በማህበራዊ ሚዲያ ላይ በስፋት መነጋገሪያ ሆኗል። የአዲስ አበባ ፖሊስ አትሌቱን በቁጥጥር ስር ለማዋል እንቅስቃሴ ቢጀምርም እስካሁን ማግኘት እንዳልተቻለ ታውቋል። አንዳንድ የቅርብ ምንጮች አትሌቱ ድርጊቱን ከፈጸመ በኋላ ከሀገር ወጥቶ ሊሆን እንደሚችል ግምታቸውን እየሰጡ ይገኛሉ። አትሌት ፈይሳ ሌሊሳ ከለውጡ በኋላ ወደ ሀገር ቤት ገብቶ በንግድ ስራ ላይ ተሰማርቶ የነበረ ሲሆን ከቅርብ ጊዜ ወዲህ ግን በተለያዩ መዝናኛ ቦታዎች በሚያሳያቸው ባህሪያትና በሕግ የበላይነት ጉዳዮች ላይ በሚሰነዝራቸው አስተያየቶች ትኩረት ሲስብ ቆይቷል። ፖሊስ ጉዳዩን እያጣራ መሆኑንና አትሌቱን ለመያዝ ክትትል እያደረገ መሆኑ ተመልክቷል። በአትሌት ፈይሳ ሌሊሳ ላይ የተሰነዘሩ ድርጊቶች ሕጋዊ አንድምታ፣ በአትሌቱ ላይ እየተሰሙ ያሉ ክስተቶች በኢትዮጵያ የወንጀለኛ መቅጫ ሕግ መሰረት የሚከተሉትን ከባድ ሕጋዊ መዘዞች ሊያስከትሉ ይችላሉ። አደጋ ደርሶ መሰወር። አደጋ ያደረሰ አሽከርካሪ ወዲያውኑ መኪናውን አቁሞ ለተጎጂዎች እርዳታ የመስጠትና ለፖሊስ ሪፖርት የማድረግ ግዴታ አለበት። ከአደጋው ስፍራ መሸሽ በሰው አካል ላይ ለደረሰው ጉዳት የሚጣለውን ቅጣት ሊያከብደው ይችላል። የጦር መሳሪያና የዛቻ ወንጀል። በስራ ላይ ባሉ የፖሊስ አባላት ላይ መሳሪያ መምዘዝ፣ በመንግስት ስራ ላይ እንቅፋት መፍጠርና የመንግስት ሰራተኛ ማስፈራራት በሚሉ አንቀጾች ያስቀጣል። የታጠቀው መሳሪያ ህጋዊ ቢሆን እንኳን ለዛቻ መጠቀሙ ፍቃዱን ሊያሰርዘው ይችላል። የፍትህ ሂደትን ማደናቀፍ። ማን እንደሆንኩ አታውቁኝም የሚለው ንግግርና ከፖሊስ ማምለጥ ለተከሳሹ የሚሰጠውን የዋስትና መብት ሊያሳጣው ይችላል። ተከሳሹ ሊሰወር ይችላል የሚል ስጋት ስለሚፈጠር። ዓለም አቀፍ ክትትል። አትሌቱ ሀገር ጥሎ የወጣው ለጊዜው ካልሆነና በቋሚነት ከሆነ በኢንተርፖል በኩል ዓለም አቀፍ የመያዣ ትዕዛዝ ሊወጣበትና በሌለበት የፍርዱ ሂደት ሊቀጥል ይችላል። አትሌቱ ቀደም ሲል የነበረው ዝናና ለሀገር ያስገኘው ክብር በህግ ፊት ከጥያቄ ነጻ ሊያደርገው አይችልም። ብሔራዊ ባንክ አዳዲስ አመራሮችን ሾመ። የኢትዮጵያ ብሔራዊ ባንክ ተቋማዊ አቅሙን ለማጠናከርና የፋይናንስ ዘርፉን ለማሳደግ ይረዳሉ ያላቸውን 2 ከፍተኛ የስራ ኃላፊዎች መሾሙን ሰኞ የካቲት 9 ቀን 2018 ዓ.ም አስታውቋል። በዚህም መሰረት ወይዘሮ የንሸት ዘበርጋ የባንኩ ዋና የገበያና ኦፕሬሽን መኮንን ሆነው ተሾመዋል። ወይዘሮ የንሸት ቀደም ሲል በባንኩ የገንዘብና የፋይናንስ ትንተና ዳይሬክቶሬት ዳይሬክተር በመሆን ያገለገሉ ሲሆን ከመቀሌ ዩኒቨርሲቲ በምርጥ ውጤት የተመረቁና በባንኩ ውስጥ በምርምር ኦፊሰርነት ጭምር የረዥም ጊዜ ልምድ ያካበቱ ባለሙያ ናቸው። በተጨማሪም ባንኩ አቶ ሮቤል ተስፋዬን ዋና የቴክኖሎጂ መኮንን አድርጎ መሾሙን ገልጿል። አቶ ሮቤል ባንኩ ወደ ዲጂታል የፋይናንስ ስርዓት የሚያደርገውን ሽግግር በቴክኖሎጂ ዘርፍ በበላይነት ይመራሉ ተብሎ ይጠበቃል። የኢትዮጵያ ብሔራዊ ባንክ በማህበራዊ ትስስር ገጹ ባስተላለፈው የእንኳን ደስ አላችሁ መልእክት የሁለቱ መሪዎች እውቀት፣ ቁርጠኝነትና ራዕይ ተቋማችን ለማጠናከርና የኢትዮጵያን የፋይናንስ ዘርፍ ለማራመድ ወሳኝ ሚና ይጫወታሉ ብለዋል። ባንኩ እያካሄደ ባለው የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ መሰል ስልታዊ የሰው ኃይል ምደባዎች የባንኩን የገበያ አመራርና የቴክኖሎጂ አቅም ለማሳደግ ከፍተኛ ፋይዳ እንዳላቸው የዘርፉ ታዛቢዎች ይገልጻሉ። በኢትዮጵያና በኤርትራ መካከል ያለው ውጥረት ከፍተኛ ደረጃ ላይ መድረሱ ተገለጸ። በኢትዮጵያና በኤርትራ ድንበር አካባቢ እንዲሁም በሰሜን ኢትዮጵያ የሚታየው ወታደራዊ እንቅስቃሴ ዳግም የጦርነት ስጋትን አንዣቧል። ምንጮች እንደጠቆሙት ባለፉት ጥቂት ሳምንታት በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት በከፍተኛ ሁኔታ እየሻከረ መጥቷል። ከታማኝ ምንጮች የተገኘው መረጃ እንደሚያመለክተው የኢትዮጵያ መከላከያ ሰራዊትና የኤርትራ ክፍለ ጦሮች በድንበር አካባቢ ከፍተኛ ቁጥር ያለው ኃይል እያከማቹ ይገኛሉ። በጥር ወር መጨረሻና በየካቲት መጀመሪያ ላይ በትግራይና በአማራ ክልል አዋሳኝ ቦታዎች በተለይም በጠለምት አካባቢ በመከላከያና በትግራይ ኃይሎች መካከል ግጭቶች መከሰታቸው ተዘግቧል። በዚህም ምክንያት የበረራ አገልግሎቶች ተቋርጠው እንደነበር ይታወሳል። የካቲት 1 ቀን 2018 ዓ.ም የኢትዮጵያ መንግስት በኤርትራ ላይ ጠንከር ያለ ክስ አቅርቧል። በክሱም የኤርትራ ጦር የኢትዮጵያን ሉዓላዊ ግዛት ጥሶ መግባቱን አስመራ በኢትዮጵያ ውስጥ የሚንቀሳቀሱ የታጠቁ አማጺ ቡድኖችን በተለይም የፋኖ ታጣቂዎችን እየረዳች መሆኑን ገልጿል። እንዲሁም የኤርትራ ጦር በአፋጣኝ ከኢትዮጵያ ግዛት እንዲወጣም ማሳሰቢያ ተሰጥቷል። ኤርትራ በበኩሏ የቀረበባትን ክስ ውድቅ ያደረገች ሲሆን የኢትዮጵያ መንግስት የባህር በር ፍላጎቱን በኃይል ለማሳካት ወረራ ለመፈጸም ሰበብ እየፈለገ ነው ስትል ትከሳለች። ይህ አዲስ አበባ የባህር በር ጥያቄና የአስመራ ስጋት የሁለቱን ሀገራት የሰላም ስምምነት አደጋ ላይ ጥሎታል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ቮልከር ቱርክ በሰጡት መግለጫ ሁኔታው ከቁጥጥር ውጭ ከመውጣቱ በፊት ሁሉም ወገኖች ከጦሩ ቅስቀሳ እንዲታቀቡ አሳስበዋል። ሳውዲ አረቢያና ሌሎች የክልሉ ሀገራት በሁለቱ መሪዎች መካከል ያለውን ልዩነት በንግግር ለመፍታት ጥረት እያደረጉ ቢሆንም እስካሁን የሚታይ ውጤት አልመጣም። የአሜሪካ ተዋጊ ጀቶች ወደ ኢራን ተንቀሳቀሱ። የአሜሪካ ጦር ከ50 በላይ ተዋጊ ጀቶችን ወደ መካከለኛው ምስራቅ ማስጠጋቱ ተነግሯል። ክፍት የሆኑ የበረራ መከታተያ መረጃዎች
እንደሚያሳዩት ባለፉት 24 ሰዓታት ውስጥ ከፍተኛ ቁጥር ያላቸው ወታደራዊ አውሮፕላኖች ወደ ቀጠናው ተንቀሳቅሰዋል። ወደ ቀጠናው ከተንቀሳቀሱ መካከል F-22፣ F-35 እና F-16 የተሰኙ ዘመናዊ ተዋጊ ጀቶች የሚገኙባቸው ሲሆን ለነዳጅ መሙያ የሚያገለግሉ አውሮፕላኖችም አብሮ መታየታቸውን ወታደራዊ በረራዎችን የሚከታተሉ የማህበራዊ ሚዲያ ገጾች አመልክተዋል። አንድ የአሜሪካ ባለስልጣንም ይህንኑ የአውሮፕላኖች እንቅስቃሴ ለአክሲዮን የዜና ወኪል አረጋግጠዋል። የአሜሪካ ወታደራዊ ክምችት በጄኔቫ እየተካሄደ ካለው የኒውክሌር ድርድር ጋር በትይዩ የመጣ ነው። ፕሬዚዳንት ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ በተደጋጋሚ ሲያስጠነቅቁ መቆየታቸው ይታወሳል። ማስጠንቀቂያው መጀመሪያ ባለፈው ወር በኢራን ተቃዋሚዎች ላይ የተወሰደውን የኃይል እርምጃ ተከትሎ የመጣ ሲሆን አሁን ደግሞ በኒውክሌር መርሃ ግብሩ ዙሪያ ካለው ውጥረት ጋር ተዳምሮ የቀጠናውን ስጋት አሳድጎታል። ከዚሁ ጋር በተያያዘ አሜሪካና ኢራን በቴህራን የኒውክሌር መርሃ ግብር ዙሪያ በስዊዘርላንድ ባካሄዱት ሁለተኛ ዙር ድርድር ወደ ተሻለ ምዕራፍ መሻገሩና ለስምምነት መቃረባቸው ይፋ ተደርጓል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።